ጤና ይስጥልኝ የቦያ ቴሌቪዥን ተከታታዮች የዕለተ ቅዳሜ ዜናዎችን ይዘን ቀርበናል። እስከ መጨረሻው ተከታተሉን። ከየት ከተማ እንደምታዩን በኮሜንት ጻፉልን። አስቸኳይ የጉዞ ማስጠንቀቂያና ዜና ከመተሃራ ወደ አዋሽ ከቀኑ 11 ሰዓት በኋላ ማለፍ በመከልከሉ አሽከርካሪዎች ለእንግልት እየተዳረጉ ነው። በአካባቢው ባለው የጸጥታ ስጋት ምክንያት ከመተሃራ አዋሽ በሚወስደው መስመር ላይ ጥብቅ የሰዓት እላፊ ገደብ መጣሉን ተከትሎ መረጃው የሌላቸው በርካታ አሽከርካሪዎችና መንገደኞች ለከባድ እንግልት እየተዳረጉ መሆኑን ተገልጿል። ከስፍራው የደረሱን መረጃዎች እንደሚያመላክቱት ማንኛውም ተሽከርካሪ ከቀኑ 11 ሰዓት በኋላ ከመተሃራ ወጥቶ ወደ አዋሽ ማምራት ሙሉ በሙሉ ተከልክሏል። በመውጫው ኬላ ላይ ጥበቃ የሚያደርጉ የጸጥታ ኃይሎችና ፖሊሶች ከዚህ ሰዓት በኋላ የሚመጣን ማንኛውንም ተሽከርካሪ በምንም አይነት ሁኔታ እንደማያሳልፉ ጥብቅ መመሪያ ሰጥቷቸዋል። ይህንን የጸጥታ ጥበቃ መመሪያ በርካታ ሹፌሮች አስቀድመው ባለማወቃቸው መደበኛ የጉዞ ሰዓታቸውን ጠብቀው ኬላው ላይ ሲደርሱ ያልተጠበቀ እገዳ እየጠበቃቸው ይገኛል። በተለይም የገቢና ወጪ ንግድ ዕቃዎችን የጫኑ ከባድ የጭነት ተሽከርካሪዎች መውጫ ኬላው አካባቢ ያለው ቦታ ጠባብ በመሆኑ ዞሮ ወደ ከተማ ለመመለስ እጅግ አደጋች ሆኖባቸዋል። በዚህ የተነሳ አብዛኞቹ አሽከርካሪዎች ሳይፈልጉና ያለምንም ዝግጅት እዛው ኬላው አካባቢ በሚገኝ መንገድ ላይ ለማደር እየተገደዱ ነው። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ስፍራው ቤቶችም ሆነ የውሃ አቅርቦት የሌለበት መሆኑ ነው። በዚህ ምክንያት ሹፌሮችና ረዳቶቻቸው ረሃብና ጥምን ታግሰው ሌሊቱን በስጋት ለማሳለፍ እየተገደዱ ይገኛሉ። ከመተሃራ ወደ አዋሽ የሚያገናኘው መስመር ኢትዮጵያን ከጅቡቲ ወደብ ጋር የሚያስተሳስረው ዋነኛው የሎጂስቲክ የገቢ ወጪ ንግድ የደም ስር ነው። በቅርብ ጊዜያት በዚህና ተያያዥ መስመሮች ላይ አልፎ አልፎ የሚስተዋሉ የጸጥታ ስጋቶችን፣ የትራፊክ አደጋዎችና ዝርፊያዎችን ለመቀነስ መንግስት የሰዓት ገደብ ተግባራዊ ማድረጉ ይታወቃል። የጸጥታ ኃይሎች እርምጃ የአሽከርካሪዎችና የካርጎ ደህንነትን ለማስጠበቅ የታለመ ቢሆንም መረጃው በበቂ ሁኔታ ለትራንስፖርት ማህበራትና ለአሽከርካሪዎች ባለመድረሱ የአይነቱ ሰብአዊ እንግልት ሊፈጠር ችሏል። በመሆኑም ወደ አዋሽ፣ አፋር፣ ድሬዳዋ ወይም ጅቡቲ የሚያቀኑ መንገደኞችና አሽከርካሪዎች ከቀኑ 11 ሰዓት በፊት መተሃራን አልፈው አዋሽ መግባት እንዳለባቸው በጥብቅ ይመከራል። ሰዓቱ ከረፈደ ደግሞ ወደ ኬላው ሄደው ከመንገላታትና ከመራብ ይልቅ ጉዞን አቋርጦ መተሃራ ከተማ ውስጥ ወይም ደህንነቱ በተረጋገጠ ማረፊያ ስፍራ ማደር የተሻለ አማራጭ ነው። በተጨማሪም በዚህ መስመር ለሚጓዙ አሽከርካሪዎች ከማንኛውም ያልታሰበ መስተጓጎል ራስን ለመጠበቅ በቂ ውሃና የማይበላሹ ደረቅ ምግቦችን በስንቅነት መያዝ እጅግ አስፈላጊ ነው። ይህ ጉዳይ የበርካታ ወገኖችን ሕይወትና ደህንነት የሚነካ በመሆኑ መረጃውን ለሚመለከታቸው አሽከርካሪዎች፣ የትራንስፖርት ባለቤቶችና መንገደኞች በማጋራት ከእንግልት እንዲጠበቁ ማድረግ የሁላችንም ኃላፊነት ነው። የሻሸመኔ ከተማ ተወላጆች በከተማዋ እየተፈጸመ ነው ያሉትን የዘር ማጥቃትና የሰብአዊ መብት ጥሰት አወገዙ። ራሳቸውን የሻሸመኔ ልጆች ወይም ኢጆሌ ሻሼ ብለው የጠሩ የከተማዋ ነዋሪዎችና ተወላጆች በሻሸመኔ ከተማ ከቅርብ ጊዜ ወዲህ እየተባባሰ መጥቷል ያሉትን የዘር አድሎ፣ የማንነት ጥቃትና የዜጋዎች እንግልት በጽኑ የሚያወግዝ መግለጫ አውጥተዋል። የዛሀበሻ ዝግጅት ክፍል የደረሰው የቅሬታ ከተማዋ ከዚህ ቀደም የነበራትን የብሔርና የሃይማኖት አብሮነት እሴት እያጣች መምጣቷን በዝርዝር ያትታል። በመግለጫው በስፋት ከተነሱት ጉዳዮች መካከል የዜጎች የመግለጽና የመንቀሳቀስ ነጻነት መገደብ ዋነኛው ነው። እንደ ቅሬታ አቅራቢዎቹ ገለጻ የድምፃዊ ቴዎድሮስ ካሳሁንን ወይም ቴዲ አፍሮ አዲስ ሙዚቃ በሚያዳምጡ የንግድ ተቋማት ላይ የማሸግ እርምጃ እየተወሰደ ሲሆን በግል መኪናቸው ውስጥ ሙዚቃውን የከፈቱ ግለሰቦችን በጽንፈኛ ቡድኖችና የህግ አስከባሪ ነን በሚሉ አካላት እስራትና ጥቃት እየተፈጸመባቸው ይገኛል። ከዚህም በተጨማሪ የኢትዮጵያን ሰንደቅ ዓላማ ቀለማት የሚያንጸባርቁ አልባሳትን መልበስና መጠቀም ለስርዓት፣ ለድብደባ አልፎም ለህይወት መጥፋት ምክንያት እየሆነ መምጣቱን ተወላጆቹ በምሬት ገልጸዋል። የከተማዋ አስተዳደራዊና ኢኮኖሚያዊ ሁኔታም በከፍተኛ ደረጃ መበላሸቱን መግለጫው አብራርቷል። ለሻሸመኔ ከተማ እድገት ቁልፍ ሚና የነበራቸውና ከግማሽ በላይ የሚሆኑት ነዋሪዎች ከብሔር ማንነታቸው ጋር በተያያዘ በሚደርስባቸው ጫና ሀብት ንብረታቸውን ጥለው ወደ አዋሳና አዲስ አበባ ለመሰደድ መገደዳቸው ተጠቁሟል። አንጋፋ አትሌት ሻለቃ ኃይሌ ገብረስላሴ ለከተማ ያበረከተው ዘመናዊ ሆቴል በብሔርተኝነት ስሜት ጥቃት ደርሶበት ወደ አዋሳ እንዲዘዋወር መደረጉ የከተማዋንና የሀገርን ሀብት ያሳጣ አሳዛኝ ክስተት መሆኑ ተነስቷል። በተጨማሪም 90 በመቶ የሚሆኑት ከሌላ ብሔር የመጡ የመንግስት ሰራተኞች ከስራ ገበታቸው ተፈናቅለው በምትካቸው የትምህርት ዝግጅት ሳይሆን የብሔር ተዋጽኦን ብቻ መሰረት ያደረጉ ግለሰቦች በመመደባቸው
የህዝብ አገልግሎት አሰጣጡ ከደረጃ በታች እንዲወርድ ምክንያት ሆኗል ተብሏል። ሻሸመኔ ከተለያዩ ዓለም ክፍሎች የመጡ ዜጎችን ሳይቀር አቅፋ ያዘች። የተለያየ ብሔርና ሃይማኖት ተከታዮች ተዋልደውና ተከባብረው የኖሩባት ትንሿ ኢትዮጵያ እንደነበረች ያስታወሱት ተወላጆቹ አሁን ግን የሃይማኖት አባቶችና የሀገር ሽማግሌዎች ሳይቀሩ በአደባባይ የሚጓረዱበት የሞራል ውድቀት መፈጠሩን አስረድተዋል። የጥላቻና የዘረኝነት አስተሳሰብ በፍቅር በይቅርታና በእውቀት ካልተወገደ በቀር ዘላቂ ሰላምና እድገት ማምጣት እንደማይቻል በማሳሰብ መላው ኢትዮጵያዊ ከዚህ አጥፊ አስተሳሰብ ወጥቶ በአንድነትና በእኩልነት እንዲቆም ጥሪያቸውን አስተላልፈዋል። በሚኒሶታ ግዛት የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ሰላም መድኃኔዓለም ላለፉት 10 ዓመታት ሲገነባ የቆየውን አዲስና ዘመናዊ ህንጻ ዛሬ ኤፕሪል 25 እና ነገ እሁድ ኤፕሪል 26 ቀን 2026 በታላቅ መንፈሳዊ ስነ ስርዓት እንደሚያስመርቅ አስታወቀ። አዲስ የተሰራውን ውብ ቤተክርስቲያን በስፍራው ተገኝቶ ጎብኝቷል። የቤተክርስቲያኑ አስተዳዳሪ መልአከ ጽዮን ቀሲስ አዲስ ሞላ እንዳስታወቁት ይህ ታላቅ መንፈሳዊ ፕሮጀክት ከተጀመረ 10 ዓመታትን ያስቆጠረ ሲሆን የህንጻው ግንባታ በተለይም ከኮቪድ-19 ወረርሽኝና ተያያዥ ከሆኑ የኢኮኖሚ ጫናዎች ጋር በርካታ ፈተናዎች አልፎ ለዚህ ክብር በቅቷል። አዲሱ ቤተክርስቲያን ምርቃት ምዕመናን ለረጅም ዓመታት በጉጉት ሲጠብቁት የነበረ ታሪካዊ ቀን መሆኑንም አስተዳዳሪው ገልጸዋል። አዲሱ ህንጻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪካዊ ስርዓት ቀኖኖና ዶግማ የጠበቀ ሆኖ በዘመናዊ ቴክኖሎጂ የታገዘ ነው። የፕሮጀክቱ መሐንዲስ ኢንጂነር ገድላየው ተስፋ የተሰማ እንዳብራሩት የቤተክርስቲያኑን ንድፍ የኢትዮጵያና የአሜሪካን የህንጻ አሰራር ህግጋት ባጣመረ መልኩ የተሰራ ነው። የህንጻ ኮሚቴው ምክትል ሊቀመንበር አቶ መላኩ በቀለ ወልደ ጻዲቅ እንዳስረዱን ህንጻው 706 ሰዎችን የመያዝ አቅም ያለው ሰፊ ቤተ መቅደስ ያለው ሲሆን እንደ ስርዓተ ቤተክርስቲያኑ በቅኔ ማህሌት፣ በቅድስትና በመቅደስ የተከፈለ ነው። ከዚህ በተጨማሪ ቤተክርስቲያኑ በዘመናዊ የድምጽ ማጉያዎች፣ በካሜራዎችና በቀጥታ ስርጭት ቴክኖሎጂዎች በሚገባ የተደራጀ ነው። ህንጻው አካል ጉዳተኞችን ታሳቢ አድርጎ የተገነባ በመሆኑ አሳንሰሮችና ልዩ የመጸዳጃ ክፍሎችን ያካተተ ሲሆን ከዋናው መቅደስ ባሻገር ሰፋፊ ቢሮዎችን፣ የሰንበት ትምህርት ቤት ክፍሎችና ሌሎች መንፈሳዊ አገልግሎት የሚሰጥባቸውን ስፍራዎች ይዟል። የቤተ ክርስቲያኑ የውስጥ ክፍልና መቅደሱ እጅግ በሚያማምሩ መንፈሳዊ ስዕላት አሸብርቋል። መጋቢ ምስጢር ቀሲስ ገብረ ማርያምና አቶ ደረሰ ለማ እንደገለጹት እነዚህ ስዕላት የቤተ ክርስቲያናቱ ትውፊትና ታሪክ በሚገባ የሚገልጹ ናቸው። እነዚህ መካከል የቅድስት ሥላሴ፣ የእመቤታችን፣ የቅድስት ድንግል ማርያም፣ የቅዱሳንና የሰማዕታት ስዕላት በስፋት ይገኛሉ። እያንዳንዱ ስዕል የራሱ የሆነ ጥልቅ መንፈሳዊ ትርጉምና ትምህርት አዘል መልእክት ያለው ነው። የአዲሱ ህንጻ የምረቃ ስነ ስርዓት ዛሬ ቅዳሜና ነገ እሁድ በተለያዩ መንፈሳዊ መርሃ ግብሮች ይካሄዳል። በዓሉ ብፁዓን አባቶች፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶችና እጅግ በርካታ ምዕመናን በተገኙበት በድምቀት ይከበራል። የቤተ ክርስቲያኑ አስተዳዳሪና የኮሚቴ አባላት ይህ ታላቅ ህንጻ እውን እንዲሆን ላለፉት 10 ዓመታት በጸሎት፣ በገንዘብ፣ በእውቀትና በጉልበት ድጋፍ ላደረጉ ምዕመናን ሁሉ ጥልቅ ምስጋናቸውን አቅርበዋል። ህንጻው በሚኒሶታና አካባቢው ለሚገኙ ኢትዮጵያውያን ትልቅ መንፈሳዊ ማዕከል ሆኖ እንደሚያገለግል ያላቸውን እምነት ገልጸዋል። የህንጻው ጉብኝት የያዘ ታሪካዊ ቪዲዮ በቮያ ቴሌቪዥን ዩቲዩብ ቻናላችን ላይ ቀርቧል። ጀነራል ታደሰ ወረደ ለትግራይ ቴሌቪዥን አዲስ ኃላፊ መሾማቸው ተሰማ። የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ለትግራይ ቴሌቪዥን አዲስ ኃላፊ መሾማቸውን ላዛ ትግረኛ የተሰኘው ሚዲያ ዘግቧል። ቴሌቪዥኑን ጨምሮ የተለያዩ የክልሉ ሚዲያዎች ለሚያስተዳድረው የትግራይ መገናኛ ብዙሃን ኤጀንሲ በኃላፊነት የተሾሙት አቶ ተሻለ በቀለ እንደሆኑ ዘገባው ገልጿል። ይህ ሹመት በሌላ አነጋገር የኤጀንሲው ኃላፊ የነበሩት አቶ አባዲ ገብረስላሴ ከኃላፊነታቸው መነሳታቸውን የሚያሳይ ነው። ጉዳዩን አስገራሚ የሚያደርገው አቶ አባዲ ይህን ሹመት ያገኙት በየካቲት 30 ቀን 2018 የነበረ መሆኑ ነው። የህወሓት ልሳን የሆነው ወይን ጋዜጣ ዋና አዘጋጅና የድምፃዊ ወያነ ቴሌቪዥን ዋና ስራ አስፈጻሚ በመሆን ለረጅም ዓመታት የሰሩት አቶ አባዲ ከኃላፊነታቸው የተነሱት ትላንት ሚያዝያ 16 ቀን 2018 መሆኑን የጠቀሰው ዘገባው በመሆኑም በስልጣን ላይ ለመቆየት የቻሉት ለ45 ቀናት ብቻ መሆኑን አስረድቷል። ይህ ጉዳይ በጊዜ አስተዳደሩና በህወሓት መካከል ያለው ውጥረት እየከረረ መምጣቱን እንደሚያሳይ ታዛቢዎች በመናገር ላይ ናቸው።
የሶማሊያ የባህር ወንበዴዎች ነዳጅ የጫነ መርከብን አገቱ። ሂራን ኒውስ እንደዘገበው የሶማሊያ የባህር ላይ ወንበዴዎች አንድ ነዳጅ ጫኝ መርከብን ማገታቸውን የአካባቢው ባለስልጣናት ገልጸዋል። መርከቡ የታገተው በሶማሊያ ሰሜን ምስራቃዊ የባህር ጠረፍ አካባቢ መሆኑን የገለጸው ዘገባው 18500 በርሜል ነዳጅ ይዞ እንደነበረና 17 የመርከቡ ሰራተኞችም አብረው መታገታቸውን አስረድቷል። የፑንትላንድ የጸጥታ ኃላፊዎች ለዜና አውታሩ በሰጡት መግለጫ የታገተው መርከብ ሆነር 25 በሚል የሚጠራ ሲሆን ሮብ ምሽት ላይ ወደ 6 የሚሆኑ ታጣቂዎች እገታውን መፈጸማቸውን አስታውቋል። መርከቡ ወደ ሞቃዲሾ እየተጓዘ እንደነበረ ያስታወቁት ኃላፊዎቹ ይህ መርከብ በአሁኑ ወቅት አፉንና ባንደር በይላ በተሰኙ ጠረፋማ ከተሞች መካከል በሚገኝ ቦታ ላይ እንዲቆም መደረጉን አስረድተዋል። እገታውን ካከናወኑ ታጣቂዎች በተጨማሪ ሌሎች በርካታ ታጣቂዎች አሁን ለመርከቡ ጥበቃ በማድረግ ላይ መሆናቸውንም ገልጸዋል። የመርከቡ 17 ሰራተኞችም የተለያየ ሀገር ዜግነት ያላቸው ሲሆን 10ሩ ፓኪስታናውያን፣ 4ቱ ኢንዶኔዥያውያን፣ አንዱ ህንዳዊ፣ አንዱ ስሪላንካዊ፣ ሌላኛው የማይናማር ዜጋ ናቸው። እነዚህ ዜጎች በምን ሁኔታ ላይ እንደሚገኙ እስካሁን የታወቀ ነገር የለም። የእገታ በኢራንና አሜሪካ ጦርነት የተነሳ የነዳጅ ዋጋ በከፍተኛ ሁኔታ በጨመረበት ሞቃዲሾ ሌላ መዘዝ ሊያመጣ እንደሚችል ስጋትን ደቅኗል። የፑንትላንድ ባለስልጣናት ይህ መረጃ ይፋ ቢያደርጉም ከሶማሊያ ፌዴራላዊ መንግስትም ሆነ በአካባቢው ከሚንቀሳቀሱ ሌሎች ዓለም አቀፍ የባህር ላይ ኃይሎች በጉዳዩ ላይ እስካሁን የተሰጠ ማብራሪያ የለም። የቱርክ አየር መንገድ በነዳጅ ዋጋ መወደድ የተነሳ 18 ዓለም አቀፍ በረራዎችን ለጊዜው ማቆሙን አስታወቀ። የቱርክ አየር መንገድ እንደገለጸው በአውሮፕላን ነዳጅ መወደድ የተነሳና በተሳፋሪዎች ፍላጎት ማጣት የተነሳ 18 ዓለም አቀፍ በረራዎችን ለጊዜው ለመሰረዝ ተገዷል። ከሚቀጥለው ወር አንስቶ ተግባራዊ በሚሆነው በዚህ እርምጃ የተሰረዙት በረራዎች ውስጥ ከአፍሪካ ወደ ጊኒ ቢሳዎ፣ ሴራሊዮን፣ ደቡብ ሱዳን፣ ዲሞክራቲክ ኮንጎ፣ አንጎላ፣ ዛምቢያ፣ ላይቤሪያ፣ ኮንጎ የሚደረጉም ይገኛል ይገኙበታል። እንዲሁም ከአውሮፓ ወደ ዴንማርክ ቢሩት ከተማና ወደ ጀርመን ሃሊ ከተማ የሚደረገውን በረራ ለጊዜ ማቆሙ ገልጿል። ወደ መካከለኛው ምስራቅ ወደ 7 ያህል ከተሞች ሲያደርግ የቆየውን በረራ ለማቆም መገደዱን ያስታወቀው አየር መንገዱ ጨምሮም ወደ አንዳንድ ከተሞች ደግሞ የሚያከናውነውን ተደጋጋሚ በረራ መቀነሱን አስረድቷል። በመሆኑም ከሚቀጥለው ወር አንስቶ በሳምንት ከ140 በላይ በረራዎች እንደሚሰርዝም ገልጿል። ከኢስታንቡል በአስመራ አድርጎ ወደ ደቡብ ሱዳን ዋና ከተማ ይደረግ የነበረው በረራም መሰረዙን አየር መንገዱ ይፋ አድርጓል። ፕሬዚዳንት ዶናልድ ትራምፕ በገዛ መንግስታቸው ተቋማት ላይ የመሰረቱት የ10 ቢሊዮን ዶላር ክስ ውድቅ ሊደረግ እንደሚችል ተገለጸ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ውስጥ ገቢዎች አገልግሎት አይሬስ እና በገንዘብ ሚኒስቴር ላይ የመሰረቱት የ10 ቢሊዮን ዶላር ክስ ወደፊት ሊቀጥል እንደማይችል አንዲት የፌዴራል ዳኛ ስጋታቸውን ገለጹ። ዳኛ ካትሊን ዊሊያምስ ክሱን ውድቅ ሊያደርጉት እንደሚችሉ የጠቆሙት ፕሬዚዳንቱ ክስ የመሰረቱባቸው ተቋማት በእርሳቸው የበላይ ጠባቂነት ስር የሚተዳደሩ በመሆናቸው ነው። ዳኛው አርብ ዕለት ባወጡት ትዕዛዝ እንዳስገነዘቡት በከሳሽ ማለትም ትራምፕና በተከሳሾች ተቋማት መካከል ሕጉ የሚጠይቀው በቂ የሆነ የባላንጣነት ወይም የተቃራኒነት ግንኙነት ላይኖር ይችላል። ትራምፕ ክሱን የመሰረቱት በግል አቅማቸው ቢሆንም በስልጣን ላይ ያሉ ፕሬዝዳንት በመሆናቸው ተከሳሾች ተቋማት በቀጥታ የእርሳቸውን ትዕዛዝ የሚቀበሉ መሆናቸው የጥቅም ግጭት እንደሚፈጠር አብራርተዋል። በመሆኑም ክሱን ከፍርድ ቤት ውጪ በስምምነት ለመቋጨት በሁለቱ ወገኖች የተጠየቀውን የ90 ቀናት ጊዜ ማራዘሚያ ዳኛ ውድቅ አድርገዋል። የትራምፕ ቤተሰብና የትራምፕ ድርጅት ይህንን ክስ ጥር ወር ላይ የመሰረቱት እንደ አውሮፓውያን አቆጣጠር በ2019ና በ2020 የታክስ መረጃዎች በህገወጥ መንገድ ተሰርቆ ለሚዲያ መሰጠቱን ተከትሎ ተቋማቱ በቂ የደህንነት ጥበቃና ክትትል አላደረጉም በሚል ነው። ጉዳዩን አስመልክቶ አንድ የቀድሞ የመንግስት ባለስልጣን ቡድን ፕሬዚዳንቱ የራሳቸውን መንግስት በቢሊዮን ዶላሮች መክሰሳቸው ስነ ምግባራዊ ጥያቄ የሚያስነሳና የፍትህ ስርዓቱን ታማኝነት አደጋ ላይ የሚጥል መሆኑን በማሳሰብ ለፍርድ ቤቱ አቤቱታ ማቅረበው ይታወሳል። ዳኛ ዊሊያምስ ክሱ የህግ አግባብነት አለው ወይስ የለውም የሚለውን ለመወሰን ለሚቀጥለው ወር የችሎት ቀጠሮ ሰጥተዋል።
የአፍሪካ ህብረትና ኢጋድ ሰባተኛውን ብሔራዊ ምርጫ እንደሚታዘቡ ማስታወቃቸው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ለአፍሪካ ህብረትና ለምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ሰባተኛውን ብሔራዊ ምርጫ እንዲታዘቡ እውቅና እንደተሰጣቸው አስታወቀ። የቦርዱ ሊቀመንበር ሜላትወርቅ ኃይሉ በሰጡት ጋዜጣዊ መግለጫ ሁለቱ ድርጅቶች የመራጮች ምዝገባ መጠናቀቁን ተከትሎ ባደረጉት የመነሻ ግምገማ ምርጫውን ለመታዘብና ታዛቢዎችን ለማሰማራት ፈቃደኝነታቸውን መግለጻቸውን አስረድቷል። ሊቀመንበሯ የአፍሪካ ህብረትና ኢጋድ ምርጫውን እንዲታዘቡ እውቅና ማግኘታቸው የምርጫውን ክትትል ማዕቀፍ እንዲሰፋ እንደሚያደርገው ገልጸው ከዚህ ቀደም 55 ለሚሆኑ የሀገር ውስጥ ሲቪል የማህበረሰብ ድርጅቶች የታዛቢነት ፍቃድ እንደተሰጣቸው አውስተዋል። እንደ ቦርዱ መግለጫ በዚህ ምርጫ ወደ 1429 አስተባባሪዎችን ጨምሮ ወደ 100 ሺህ ያህል ታዛቢዎች በመላው ሀገሪቱ ተሰማርተው ክትትል እንደሚያደርጉ ይጠበቃል። ቦርዱ ከ50 ሚሊዮን የሚበልጡ መራጮች መመዝገባቸውን ማስታወቁ አይዘነጋም። ከ1 ሚሊዮን በላይ ሰዎች ሰብአዊ እርዳታ እንደተቋረጠባቸው የትግራይ ክልል አደጋና ስጋት አመራር ኮሚሽን ገለጸ። የትግራይ ክልል አደጋ ስጋት አመራር ኮሚሽን በእርዳታ ፈላጊነት ከተመዘገቡት ውስጥ ከ1 ሚሊዮን በላይ ሰብአዊ እርዳታ እየቀረበላቸው አለመሆኑን አስታወቀ። ኮሚሽኑ ለፌዴራል መንግስት የአደጋ ስጋት አመራር ኮሚሽን በጻፈው ደብዳቤ በፌዴራልና በክልል አካላት ጋር በመሆን ባደረገው ግምገማ በአሁኑ ወቅት 2,345,419 ሰዎች ሰብአዊ ድጋፍ እንደሚያስፈልጋቸው መረጋገጡ አውስቷል። ይህ ቁጥር ተፈናቃዮችን፣ ተመላሾችንና ለዓመታት በክልል ውስጥ በተፈጠረው ግጭትና ለመረጋጋት ለችግር የተጋለጡትን እንደሚያካትትም አስረድቷል። ይሁን እንጂ ኮሚሽኑ እንዳለው በሲአርሲ ጆብ ፕሮግራም አማካኝነት ሰብአዊ እርዳታ እየቀረበላቸው ያለው ከ700 ሺህ እስከ 900 ሺህ የሚደርሱ ብቻ ናቸው። ይህም አብዛኞቹ ያለ እርዳታ መቅረታቸውን እንደሚያሳይ ጠቅሶ የተፈጠረው ክፍተት ከፍተኛ የሰብአዊ እርዳታ ፍላጎት ባለበት በዚህ የአቅርቦት ውስንነት መኖሩን እንደሚያመላክት አስረድቷል። ደብዳቤው ጨምሮም በትግራይ ክልል ውስጥ ብሔራዊ የሴፍቲኔት ፕሮግራም መቋረጡ ማህበረሰቡን ለችግር እንዳጋለጠው አስታውቋል። በክልል ውስጥ የጥሬ ገንዘብ እጥረት መከሰቱ በገንዘብ ይደረግ የነበረውን ድጋፍ ለማስቀጠል እንዳልተቻለ የገለጸው ኮሚሽኑ በመሆኑም ለተለያየ ሰብአዊ እርዳታ መርሃ ግብር የተመደበውን 6 ቢሊዮን ብር ማከፋፈል ሳይችል መቅረቱን አስረድቷል። ሌላው ችግር የነዳጅ እጥረት መሆኑን ጠቅሶም በዚህ የተነሳም እርዳታ ሰራተኞች እንደ ልባቸው ተንቀሳቅሰው አስፈላጊውን ሰብአዊ እርዳታ ማቅረብ እንደተሳናቸው ገልጿል። የክልሉ አደጋና ስጋት አመራር ኮሚሽን በደብዳቤው ለጠቀሳቸው ችግሮች በአፋጣኝ መፍትሄ እንዲሰጠው የፌዴራልን ኮሚሽን መጠየቁን ወግሃታት ፋክት ዘግቧል። ጥቁር ሌሊት በዳሞት ጋሌ መሬት ሲከዳና ወገን ሲያለቅስ የጸሎትና የድጋፍ ጥሪ ጸጥታ የሰፈነበትን የዳሞት ጋሌ ሌሊት የናደው አደጋ ትላንት ከሌሊቱ 10 ሰዓት ላይ ድንገት ተከስቷል። ዝናቡ ማሳን ለማልማት ሳይሆን ሕይወትን ለመቅጠፍ የተላከ ይመስል በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞታ ጋሌ ወረዳ ስር በሚገኙት ወሻ ጋሌና ኩናሳ ፑላሶ በተባሉ ቀበሌያት ከባድ የመሬት ናዳ ተከስቷል። ነዋሪው ከቀኑ ድካም አርፎ በከባድ እንቅልፍ ውስጥ እያለ የተከሰተው ይህ አደጋ የአራት ንጹሃንን ወገኖቻችንን ሕይወት በድንገት ቀጥፏል። ይህ አሳዛኝ ዜና የሁላችንም ልብ የሚሰብር ነው። የወረዳው ዋና አስተዳዳሪ አቶ አለማየሁ ባርጌ ለዶቼ ቬለ በሰጡት ቃል እንዳረጋገጡት ከጠፉት 4 ውድ ሕይወቶች በተጨማሪ ገና በውል ያልታወቀ በርካታ የነዋሪዎች ንብረት በመሬት ተውጧል። አደጋው በዚህ ብቻ ያላበቃ ሲሆን የባለሙያዎችን ምልከታ መነሻ በማድረግ ተጨማሪ አደጋ ሊደርስ ይችላል የሚል ከባድ ስጋት በአካባቢው አንዣቧል። የወረዳው አደጋ ስጋት ስራ አመራር ባደረገው አስቸኳይ ውይይት ተጨማሪ ሕይወት ከመጥፋቱ በፊት 50 ያህል የአካባቢው ነዋሪዎች ከስፍራው የማንሳትና የማፈናቀል ስራም ተጀምሯል። ከቤት ንብረታቸው በድንገት የተፈናቀሉት እነዚህ ወገኖች ዛሬ ሜዳ ላይ ወድቀው የእኛን ደራሽነት እየጠበቁ ናቸው። በደቡባዊ ኢትዮጵያ ክፍል በሚገኙ ተዳፋታማ ስፍራዎች በየዓመቱ የሚከሰተው የመሬት ናዳ የዜጎቻችንን መቃብር እየሆነ መምጣቱ እጅግ ልብ አድሚ ታሪክ ሆኗል። ባለፉት 2 ዓመታት ውስጥ ብቻ በጎፋ ዞን
ዞን ገዜ ጎፋ ወረዳ 229፣ በጋሞ ዞን ጋጫ ባባ ወረዳ 125፣ በወላይታ ዞን ካወካይሻ ወረዳ 11፣ በደቡብ ምዕራብ ኢትዮጵያ ኮንታ ዞን አመያ ዙሪያ ወረዳ 7 እንዲሁም በሲዳማ ክልል ወንሾ ወረዳ የ6 ሰዎች ህይወት ማለፉ የሚታወስ ነው። እነዚህ በሪፖርት የሚናገሩ ቁጥሮች ብቻ ሳይሆኑ የተስፋ ህልማቸው የተቀጨ ቤተሰብ የበተኑና በድንገት በመሬት ናዳ የተዋጡ ውድ የሀገር ልጆች ናቸው። ውድ ኢትዮጵያውያን፣ የዳሞት ጋሌና የደቡብ ወገኖቻችን ዛሬ ከምንጊዜውም በላይ እኛን ይፈልጋሉ። ማልቀስ ብቻውን መፍትሄ ስለማይሆን ወገን ለወገን የሚደርስበትን የፈተና ጊዜ በተግባር ልናሳልፈው ይገባል። በመሆኑም ፈጣሪ ህይወታቸውን ላጡት ነፍሳቸውን በአጸደ ገነት እንዲያሳርፍልንና ቤተሰቦቻቸውን በድንገት ላጡ ወገኖቻችን የልብ መጽናናትን እንዲሰጥልን ሁላችንም በየእምነታችን ጸሎት እንድናደርግ ጥሪያችንን እናስተላልፋለን። ከዚህም ባለፈ ከሞት ተርፈው ንብረቶቻቸውን አጥተው ከቀያቸው ለተፈናቀሉ 50 ወገኖቻችን ጉርሻና መጠለያ በማካፈል የሰብአዊ ግዴታችንን ልንወጣ ይገባል። በሚመለከታቸው እርዳታ ሰጪ ተቋማትና ግለሰቦች በኩል የነፍስ አድንና የመልሶ ማቋቋም ድጋፍ በማድረግ አለንላችሁ እንበላቸው። ፈጣሪ ኢትዮጵያና ህዝቦቿን ከተፈጥሮ አደጋ ይሰውር። ጽናትና መጽናናትን ለሟች ቤተሰቦች እንመኛለን። ኤርትራ በግጭት ነጋዴዎች ጫጫታ አትደናቀፍም ሲሉ አቶ የማነ ገብረ መስቀል ተናገሩ። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሀገሪቱ የፖለቲካና የውጭ ግንኙነት ጉዳዮች ላይ የግጭት ነጋዴዎች የሚያሰሙት ጫጫታና የሚያሳዩት አቋም አስጸያፊ መሆኑን ገለጹ። ሚኒስቴሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በተለይም በዚህ ሳምንት አንዳንድ አካላት የኤርትራንና በሰፊው ደግሞ የአፍሪካ ቀንድን የፖለቲካ ጣፈንታ የመወሰን መብትና ስልጣን እንዳላቸው አድርገው የሚያሳዩት ትምክትና አስመሳይነት ላይ ጠንካራ ትችትን ሰንዝረዋል። አቶ የማነ እነዚህን አካላት አፍሊ፣ ሃንጨ መንጪ፣ ፈሪ ወይም ተለዋዋጭ ሲሉ በቋንቋቸው የገለጹ ሲሆን አቋማቸውን በማጣጣልም ተችተዋል። ኤርትራ በእነዚህ ፋይዳ ቢስ ተቾች ዘላቂ የጥላቻ መንፈስ ከጉዞዋ አትደናቀፍም ያሉት ሚኒስቴሩ ሀገራቸው እንደወትሮ ሁሉ በጋራ ፍላጎትና ዓላማዎች ላይ የተመሰረተ ገንቢ ፖሊሲዋን እንደምትቀጥል አረጋግጠዋል። ከዚህም ባለፈ ኤርትራ ቀጠናዊና ዓለም አቀፋዊ ትብብርና የአጋርነት ትስስሮችን የማጠናከር ስራዋን አጠናክራ እንደምትገፋበት አብራርተዋል። ይህ የአቶ የማነ ገብረ መስቀል መግለጫ የወጣው በአፍሪካ ቀንድ እያደገ የመጣውን የፖለቲካ ውጥረትና የውጭ ኃይሎች ጣልቃ ገብነት ተከትሎ የኤርትራን ቀጠናዊ ሚና በተመለከተ የተለያዩ አስተያየቶችና ትችቶች እየተሰነዘሩ ባለበት ወቅት ነው። አቶ ጀማል አህመድ ለቅዱስ ጊዮርጊስ የ26 ሚሊዮን ብር ተጨማሪ ድጋፍ አደረጉ። በክለቡ ላይ የተጣለው የፊፋ እገዳም ይነሳል። አንጋፋው የኢትዮጵያ እግር ኳስ ክለብ ቅዱስ ጊዮርጊስ ከገባበት የፊፋ የተጫዋቾች ዝውውር እገዳና የዕዳ ጫና የሚያላቅቀውን ተጨማሪ የ26 ሚሊዮን ብር የገንዘብ ድጋፍ ከአቶ ጀማል አህመድ ማግኘቱን አስታወቀ። የገንዘብ ድጋፉ ሚያዝያ 16 ቀን 2018 ዓ.ም ገቢ የተደረገ ሲሆን ይህም ባሳለፍነው ወር ሜድሮክ ኢንቨስትመንት ግሩፕ ለክለቡ ከሰጠው የ50 ሚሊዮን ብር ስጦታ በተጨማሪ የተደረገ መሆኑን ተገልጿል። ክለቡ ባወጣው መረጃ መሰረት አዲሱ የገንዘብ ድጋፍ ቅዱስ ጊዮርጊስ ለውጭ ሀገር ተጫዋቾች መክፈል የነበረበትን የደሞዝ ውዝፍ የዘገየበትን ወለድ እንዲሁም በዚህ ምክንያት የተጣለበትን የቅጣት ክፍያ ሙሉ ለሙሉ ለማወራረድ ይውላል። ይህንን የክፍያ ሂደት ተከትሎ ክለቡ ያለበትን የውጭ ሀገር ተጫዋቾች ዕዳ ከመክፈሉ ባሻገር ባለም አቀፉ የእግር ኳስ ማህበር ፊፋ ተጥሎበት የነበረው የተጫዋቾች ምዝገባና ዝውውር እገዳ የሚነሳለት ይሆናል። የምዝገባ እገዳው መነሳት ለፈረሰኞቹ ትልቅ እፎይታን የሚሰጥ ሲሆን ክለቡ አሁን እየተካሄደ ላለው የኢትዮጵያ ፕሪሚየር ሊግ ውድድር እንዲሁም ለሚመጣው አዲስ የውድድር ዘመን ቡድኑን የሚያጠናክሩ አዳዲስ ተጫዋቾችን በነፃነት መመዝገብና ማስፈረም ያስችለዋል። ይህም ቅዱስ ጊዮርጊስ በሊጉ ያለውን ጠንካራ ተፎካካሪነት ይበልጥ አጠናክሮ እንዲቀጥል ሰፊ በር ይከፍትለታል።
ዓለም አቀፍ የኢንተርኔት ቁጥጥር ተሟጋች ኔትብሎክስ ዛሬ ባወጣው መግለጫ ኢራናውያን ኢንተርኔት ከተቋረጠባቸው 57ኛ ቀናቸውን መያዛቸውን አስታወቀ። በመግለጫው የኢራን ዜጎች ከኢንተርኔት አገልግሎት ውጪ ከሆኑ ወደ 57ኛ ቀን መሻገራቸውን ጠቅሶ ይህ የሚያስከትለውን ተጽዕኖ ሲገልጽ የኢራናውያን ድምጽ ይዳፈናል፣ ጓደኞቻችንን፣ ቤተሰቦቻችንን ከግንኙነት ውጪ ያደርጋል፣ እንዲሁም ኢኮኖሚውን ይጎዳል ብለዋል። እንደ ተቋሙ ከሆነ በኢራን ኢንተርኔት የተቋረጠው ፌብሩዋሪ 28 ቀን በአሜሪካና እስራኤል ጥቃት የተፈጸመለት ሲሆን ይህ ረጅም ገደብ ኢራንን ከዓለም አቀፍ ማህበረሰብ እንደለያት አስረድቷል። ከፑቲን ጋር የሚደረገው ድርድር በአዘርባጃን ይሁንልኝ ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ በዛሬው ዕለት አዘርባጃን ዋና ከተማ ባኩ የገቡ ሲሆን በዚያም ንግግርን አድርገዋል። ሲናገሩም እኛ ለሶስትዮሽ ድርድር ዝግጁ ነን። ከዚህ ቀደም በቱርክና በስዊዘርላንድ እንዲህ አይነት ድርድር ማድረጋቸው ይታወቃል። አሁንም ሩሲያ በእርግጥ ለዲፕሎማሲ ፍቃደኛ ከሆነች በአዘርባጃን ለመደራደር ፍቃደኛ ነን ብለዋል። ዩክሬን በምታደርገው ድርድር ለዓለም አቀፍ አጋሮቿ ትልቅ ዋጋ እንደምትሰጥ የገለጹ ዘለንስኪ በማንኛውም አይነት ፎርማት በሚደረግ ድርድር ላይ እንደሚሳተፉ አስታውቀዋል። ከፕሬዝዳንት ፑቲን ጋር ፊት ለፊት ቢነጋገሩም ለሰላም በር የሚከፍት ሁኔታ እንደሚፈጠርም አስረድተዋል። እንዲህ አይነት ንግግሮችን ከሩሲያና ከቤላሩስ ውጪ በሌላ በማንኛውም ሀገር ለማድረግ ዝግጁ መሆናቸውን ጠቅሰው ለዚህ ቤላሩስ ምቹ ሀገር ትመስለኛለች ማለታቸውን ብሉምበርግ ዘግበዋል። ይህ በእንዲህ እንዳለ በዛሬው ዕለት ሩሲያ በዩክሬን የተለያዩ ከተሞች ላይ መጠነ ሰፊ ጥቃት ማድረሷም ተገልጿል። ዩክሬን መከላከያ ኃይል እንደገለጸው የዛሬው ጥቃት በ619 ድሮንና በ47 ሚሳኤል የተከናወነ ሲሆን በዚህም 5 ሰዎች ሲገደሉ ከ30 በላይ ቆስለዋል።